የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ ካቻማና ቡሴ ላሌ ቡሴ ቡሴ ካቻማና ቡሴ ላሌ ቡሴ ቡሴ ለሰርጌ እንደዚህ ያልተጨፈረም 24 ቀበሌ ማዘር ኮኮ ተደርጋ ነበር ጨፈረ መካሪያችን አስታራቃችን ነፊት አውራሪ አመድ ለማ ትሩፋት ገብረየስ ኢትዮጵያ ሬዲዮ የኔ ቆንጆ ይላታል አለይትና ውስጥ 50 ኪሎ ፍቅር 50 ኪሎ ችግር እየበላን እንኑር ይላታል እዛው ጥምቀት ላይ 24 ቀበሌ ከፍ ካሉ ጫዋታን ከኋላ ኪሳቸው ጫዋታን ከሚስጥር ኪሳቸው ከያዙ ሰዎች ጋር ልንጫወት ነው እኛ ዘጠናዎቹ ነን የሰማኒያዎቹ ዳኙ ገላግሌ የዳኛቸው ደምሴ መኖሪያ ቤት ነው ምን ያልተሾመ ባላለው እንግዲህ ለማያቀኝ ህብረተሰብ የኔ አበባ كيف امان ነው ሰላም አባቴ ብራዘር እንዴት ነሽ ሰላም ፊስ ነው ሁሉ ሰላም እንዴት ነሽ ሰው የለም አይደል አዎ ሰው የለም አንዴ 24 እንትን 24 ቀበሌ እሺ የፍቅር ሰፈር አደርስሻለሁ ብራዘር አብሽር ሶ ትንሽ ልቆይ ስለምችል የሆነ ሰዎች ማግኘት ስለፈለኩኝ የሆነች ደቂቃዎች ምናምን ከኔ ጋር ብትቆይ ችግር የለም ያው እንካካሳለን ችግር የለም ብራዘር አብሽር ችግር አይገርም 24 የፍቅር ሰፈር ነው አብሽር ችግር የታወቀ ነው ብራዘር እኔም ፍቅር ፈልጌ ነው የመጣው ብራዘር የፍቅር ሰፈር እኔ ከሪም ይባላል ከሪም አረ በስመ አብዱል ከሪም ይባል ደግሞ ፍሬንድ ሙሉ ስሙ አብዱል ከሪም ታዲያ ምን ነው ግማሽ አረክ እሺ በሰፈሩ እሺ እሺ ሰላም ጤና ይስጥልኝ እንደምን አላችሁ እኛ ዘጠናዎቹ ነን እንግዲህ ቅድም እንደተመለከታችሁት የዘጠናዎቹ ወዝ የዘጠናዎቹ እንቅስቃሴ በላዳ መሆኑን ለማሳየት እንግዲህ በላዳ መተን አሁን አይ እንግዲህ ኖር ማለት አለብኝ 24 ወይ ደግሞ 24 ይሉታል መልከኛው ሰፈር ይባላል አሁን አራት መንታው መንገድ ላይ ወይ ደግሞ ድድ ማስጫ የሚባለው በዚህ በኩል ወደ ኢምፔሪያል ሆቴል እናስኬዳለን ከኔ ፊት ለፊት ወደ መገናኛ ያስኬዳል በዚህ በኩል ደግሞ ወደ ቅዱስ ገብርኤል ሆስፒታል ምንሄድበት መንገድ ነው የ22 መንገድ ምንይዝበት በዚህ በኩል ደግሞ ወደ አካዳሚ ወደ ስታዲየሙ የሚኬድበት ወደ ኢምፔሪያል የሚወስደን መንገድ ነው ያለው ስለዚህ የ24 ቀበሌ ወጓ ጫዋታዋ ወዟ መልከኝነቷን ማለት ነው ዞር እያለን በየሰፈሩ እየገባን ከፍ ካሉ ጫዋታን ከኋላ ኪሳቸው ጫዋታን ከሚስጥር ኪሳቸው ከያዙ ሰዎች ጋር ልንጫወት ነው እኛ ዘጠናዎቹ ነን አብራችሁን ቆዩ ገሪ ወይ የኔ አባት ጋሪዶ ወይ ስለዚህ ሰፈር ትንሽ ነገር አጫውቱና ዞር ብለን እንግዲህ 24 ዞር ብለን መልካም እሺ ይሄ ሰፈር እቺ መናኸሪያችን ድድ ማስጫ ምንላት የ24 ልጅ ሆኖ ከየትም አቅጣጫ መጥቶ እዚች ጋር ነው ተሰባስበው ፍቅሩን አብሮነቱን ምናምን የሚገልጽባት ቦታ ነች ለብዙ ነገር የምንጠቀምባት አሁን ታክሲ ተራ ትባላለች ግን በፊት ያው ድድ ማስጫ ምንላት መናኸሪያችን ነች የሰፈሩ ጎረምሳ የሰፈሩ ወጣቶች የሚሰባሰቡበት ጫዋታቸውን የሚያወጉበት ሰፈር ማለት ነው የምንጨምረው ነገር አለ እቺ ቦታ እንግዲህ የመስቀለታ ለዳመራ ብትመጣ በጣም የምትገርም በቃ እንደዚህ ማለ እንዴ ነው የምትለው በእውነት በጣም በቃ እንጃ ተጨናንቃ የሁሉ በቃ እንግዲህ አጎራባች ቀበሌዎች ወንድሞቻችን በጣም ብዙ ናቸው የኛ ወዳጅ ዘመዶቻችን ብዙ ናቸው ለ24 በእውነት ሁሉም ፍቅር አለው እኛም ፍቅር እንሰጣለን በዛ እንትኑ እዚህ ጋር ብታየው ያለ ዳመራ የሚሰራ ዳመራ በጣም ልዩ ነው አሪፍ ስለዚህ ሌሎችም ጫዋታዎች ደግሞ በየሰፈሩ እየሄድን ደግሞ እናወራዋለን እንችላለን ብራዘር ኧረ የሳይክል ማአት አንድ ሳይክል እየነዳው
እንግዲህ ያው ባለቤቱ ነው ተቀበለው እንግዲህ ስጠኝ በለው ባለቤቱ የሳይክሉ ባለቤት አባት አማን እንሰራ እስቲ አይ እና ስማ ዘመናዊ ነች ይሄ ምን ሰፈር ነው ምን ቀበሌ ነው የሚባለው ይሄ ማራት ቀበሌ ነው የሚባለው በጣም በሚገርምሽ ሁኔታ መውደድ ይሄ እኮ የሰማንያዎቹ ዳኙ ገላግሌ የዳኛቸው ደምሴ መኖሪያ ቤት ነው ዳኙ ገላግሌ ደምሴ ዳምጤ ጮህበት ይሄ ነው እንግዲህ ዳኛቸው ደምሴ ቤት ነው ለታሪካዊ ሰው ይሄው ዘቀብለናል ሁላችን በክብር ምናልባት ይሄ ትውልድ ነው ላያውቁ የሚችለው እንጂ ዳኙን ያው 80 እና 90ዎቹ ላይ በሚገባ እናውቀዋለን ዛፍ ላይ ሆነን አይተን ሰፈር ጋዜጣ የተቀጣጠለበት ጊዜ ተመኘዋት አገኘዋት እንዴ በደንብ የርግባው ሙራያንን እንደታ ድረስ ቆስቁሰናል ስለዚህ የዳኙ ቤት ነው ዳኛቸው ደምሴ በእም ደግሞ እኮ የሚቀጥለው ደግሞ ላሳየ ይሳክል ማለት የኔ መሰለኝ ሲቆይ የኔ መሰለኝ ይዘው ዝም ትላለህ እንደ ይዘው ሰጣኝ እንደ አባ ሰጣው አረ አብሽር አባ እና የዳኙ ገላግሌ ዳኝ ቤት ነው ዳኛቸው ደምሴ የኢትዮጵያ ባለውለታ አዎ በጣም በስፖርቱ ዘርፍ በጣም አንደኛ 1982 አዎ እንደተመኘዋት አገኘዋት በሚገርምህ ይሄ ደግሞ አብሮት የተጫወተው የሙልጌታ ከበደ ወለየው እንዴ አሸበር ቤት ነው ያለው የምር አዎ የኳስ ተጫዋች አስቡ ዳኙ ገላግለን የተባለው ሙልጌታ ከበደ አዎ ምን ፈልገው ገዝተውት ነው ወይስ ኖ ታሪክ ያሰጣጣለው እኮ 80 ላይ የምስራቅና አፍሪካ ዋንጫ ዚምባብዌን አሸንፈው ባሸነፉ ጊዜ ኮሎኔል መንግስቱ ቤተ መንግስት በጋበዟቸው ጊዜ የተሸለሙት ነው ሽልማት ሙልጌታ ከበደ ነው የጠየቀው በታሪክ እኛ የክፍለ ሀገር ልጆች ነን ቤት የለንም ቤት ይሰጠን አለ ይሄው ተሰጣቸው እዚህ ጋር ምጨምረው ነገር እንደዚህ ነው የተሰጣቸው በዛን ጊዜ ነው የተሰጣቸው ያኔ በሙልጌታ ከበደ ጠያቂነት ነው የተሰጠው ቦታው የክፍለ ሀገር ልጆች ነን መኖሪያ ቤት የለንም ሲል ይሄ ቦታ ተሰጣቸው በህዝብ ተሰራ በህዝብ ትብብር ልክ ነው ከወሎ መጥቶ አዎ በችሎታው በብቃቱ በንግስናውና በዛ ባስቀመጠው ታሪክ ያንን ስም የተከለው ማለት ነው ሙልጌታ ከበደ ትልቅ ስም ነበር ኢትዮጵያ ብሔራዊ ቡድን ላይ አዎ ይሄ ነው ማራዶናን እኮ ነው የሚመስለው እንደዚህ አሸበር ከነ ገብረ መድህን ኃይሌ ጋር ምናምን ሲጫወት ከነ ገብረ መድህን ከነ ዳኛቸው ጋር በረኛነት ተካበዘውዴ ተካበዘውዴ ኢቭን እዚህ ተከራይቶ ይኖር ነበር እስከሚጠፋ ድረስ በሰባት ቁጥር ወኩ ለጌቱ ከበደ የነበረው ጊዜ ሙልጌታ ወልደየስ ገብረ መድህን ኃይሌ ምናምን የነበረው ጊዜ የምስራቅና መካከለኛ አፍሪካ የሰማነው ሸው ታቃላር ላይ ያሬዶዬ ደርዬ ለብቻው የምታወራው እኮ ነው የምስራቅ አፍሪካ ኢትዮጵያ ያሸነፈችበት ጊዜ የነበረውን ድባብ አዎ ከነ ጋዜጣ መቀጣጠሉ ከነ ሴሌብሬቱ በየሰፈሩ የነበረው ድግስ በጣም የዛን ጊዜ የነበረው ሁሉም ኳስ ተጫዋች መሆን የፈለገበት ጊዜ የኢትዮጵያ ኳስ ነው ኮሎኔል መንግስቱ ኃይለማርያም ራሱ ቃል ገብተው ስቴዲየም ትልቅ እንሰራለን ብለው አሁን አዲስ አበባ ስቴዲየም ቃል የተገባው በዛ ጊዜ ነው የመሰረት ድንጋይ ተቀመጠበት አረ በቃ ሌላ ነገር አናውራ ዘጠናዎች ስለ ኳሱ ብቻ ልናወራ ነው ማለት እንዴ ጋዜጣ ስጡኝ እንግዲህ የሆነ እንትን የሚባል አቀጣጥሎ እና ሊብሮ ነበሩ ጋዜጣ ገነነ መኩሪያ ገነነ ደምሴ ዳምጤ እንግዲህ ይሄ ነው ገነነ መኩሪያ ገንዬ እንግዲህ ነፍስ ይማር ብለናል በጣም ውድድ ነው የምናረገው አንተ ያስቀመጥከውን ታሪክ አንተ የሄድክበትን ሌጋሲ ሁላችንም በሙያችን ለማስቀጠልና እንደዚህ ተንቀሳቃሽ እንዳንተ ተንቀሳቃሽ ላይብረሪ ለመሆን ሁላችንም እንጥራለን ነፍስ ይማር ለቤተሰቦቹ መጽናናትን እንመኛለን ገነነ መኩሪያ ሊብሮ ደምሴ ዳምጤ ሌላም እንጠራችሁ ነበሩ ነፍስ ይማር ብለናል ክቡራን ተመልካቾቻችን እንግዲህ እንደተለመደው እኛ ዘጠናዎቹ ነን ከያሬዶ ጋር ከደሬ ጋር ይሄን ጫወታ እነዚህ ታሪካዊ ቤቶችን እየነካካን እዚህ ድረስ ተጫውተናል ግን ጫወታ የ24 ቀበሌ ጫወታ አላለቀም ገባ ብለን በቅያሷ ሌሎች ደግሞ ጓደኞቻችን ጨማምረን ሌላ ታሪክን ከፍ እናደርጋለን አብራችሁን ቆዩ እኛ ዘጠናዎቹ ነን ክቡራን ተመልካቾቻችን እንግዲህ ከዳኛቸው ደምሴ ዳኙ ገላግለን ሙልጌታ ከበደ ማራዶና አጠር ያለችው የወሎ ብርቅ የወሎ ምርጥ እንግዲህ መደዳውን አሉ የዛኔ ደግሞ የኢትዮጵያ ብሔራዊ ቡድን በመሪነት በጠባቂነት በአማካሪነት በፕሮቶኮል ኃላፊነት ጋሽ መለስ ባህሩ ይሄው እሳቸውም ደግሞ እንደ ድንገት እግዚአብሔር እንደው በመስኮት ብቅ በሉ ሲላቸው ከኛ ጋር ታሪክ ላይ እንዲገቡኛ እድለኛ ሆነናል ጋሽ መለስ ይባላሉ 24 ቀበሌ ነው ያለነው
እድሜና ጤና ይስጦት ጋሽ መለስዬ እግዚአብሔር ያክብርልኝ በጣም እናመሰግናለን የእናንተ እድል ነው እንግዲህ ጋሽ መለስ እንድናገኝ ያደረገው እናመሰግናለን መልካም ውሎ ብለናል እንግዲህ ያለነው እምብርቷ ላይ ፊት ለፊታችን ማሙሽ ኤልያስ ማሽ የነሱ ወንድም የነሱ ክብር የነሱ መከታ 24ን ደንብ ቀመም አድርጎ ደግሞ እንድትጠራ ሲያረግ ሲታገል የነበረ የነፍስ ወንድማችን ቤቱ እዚህ ፊት ለፊት ነው ከኔ ፊት ለፊት ያደገበት ያው ሌላም ሰፈር አለ ግን ተወልዶ ያደገበት በምክንያት ነው እንግዲህ ይሄን ሰፈር የመረጥነው የሱ ወንድሞች እንግዲህ አጠገባችን አሉ የ24ን ጫወታ ከፍ አድርገን እናወራለን ከጎደለ ደግሞ በመላው ዓለም ያላችሁ ወልዳችሁ ከብዳችሁ የተለያየ ሰፈር ያላችሁ ሰዎች ደግሞ ኮሜንት ላይ ወይ ደግሞ አስተያየት ላይ ዩቲዩብ ቻናላችን ላይ ገብታችሁ ይሄ ጎሏል እንዲም ታሪክ አለ እንዲም ታሪክ ተፈጥሯል የሚለው ነገር ደግሞ እናንተም እንደ ጫወታ ተሳትፋችሁ እንድትሞሉት እንጠይቃለን መልካም ጊዜ እኛ 90ዎቹ ነን የምር ስለመጣችሁልኝ በጣም አመሰግናለሁ ስም ከመታወቅ እንጀምር እንቀጥል መስፍን ባላለው በቀጽል ስም ጎራው መስፍን ጎራው ባላለው ሳይ እጃችን ገባ ህዝብ የሚያውቀው በጎራው ነው መስፍን ብትለኝ አልዞርም አይ ነው እኔም አልጠራም ካልከኝ በጎራው ነው እኔም ከህዝብ ጋር አብሬ ልስማ ብዬ ነው እንጂ እኔም መስፍን ብዬ አልጠራም የኤሌመንተሪ ትምህርት ቤታችን የሃይስኩልን ምን ወዶ አስተማሪ ኤሌመንተሪ የካትራራ ነው የተማርኩት መገናኛ አካባቢ የካትራራ ሃይስኩል አብሬው ነው የተማርኩት ኮኮብ ጽባ ማሙ የሚባል አስተማሪም ወዶ ተሸረ ነበር በጣም ደስ ይላል የምን አስተማሪ እንግሊዝ አስተማሪ እንደው አንተ ከትምህርት የምትወደው ከትምህርት የምወደው ሂሳብ ይመች አሁን ሂሳብ ላይ አሪፍ ነህ አይደለም ጨራልገባኝ ነው አሁን የሚወደድኩት ያለው ሳላጣ ነው ሳልማረው ስለወጣ እንደው የምር ጎራው ይሄ ቻንስህ ነው ከሰፈር ቆንጥጦ ልኮ ከርክሞ አሳደገኝ ላከኝ እንዴት አሁን እሱ ላደረገው ምስጋናም ትዝታይም ከፍ ያለ ነው የምትለው ማን ነው ያው በሁላችንም ዘንድ ያለው ማሽ ነው እውነት ነው በሁላችንም ዘንድ በትንንሾቹም በትልልቆቹም ትንሹም ትንሽ ሆኖ ይከተለው ነበር በጣም እና በአንዳንድ እንትኖች ይዘጋጁ ነበር በየክለቡ በሚያዘጋጃቸው ሰዓት ፓርቲ ሲዘጋጅ ሾልኬ ለመግባት መሞከር ነበር የዛኔ ደግሞ ኩርኩም ይሄ ሜዳ አይደለም ሰዓት አይደለም ሄዶ ወደ ስፖርት አይነት ነገር ደስ ይላል እንባል ነበር በሱ ሰዓት ለነገሩ ስለማሽቆ ታውቃለህ ለ24 ለእናንተ ብቻ አይደለም ለሌላም ሰፈር ተምሳሌትም ሞዴልም ስብዕና የወንዳ ወንድነት ከስብዕና ጋር ከተምሳሌት ጋር ሲሆን ያምራል ይሄው ሌጋሲው ቀጥሎ በሱ ምክንያት አይደል የተሰባሰብ ነው በጣም አመሰግናለሁ ጎራውዬ እንቀጥል ጋሼ እሺ ስሜ አማኑኤል ዮናስ ይባላል ቅጽል ስሜ አኩቱ ይባላል አኩቱ ብሉ ብላክ አጠገብ ያለ እንግዲህ አማርኛን ራሱ ትራንስሌት ነው የሚያደርግልኝ አብሮ አደገ ኧረ እኔንም አገልጥሉኝ እንግዲህ የላችሁ እኔም እዚህ ተው አስገቡኝ ጸጉር ነው እኮ አብሮ አደገ እንዳለ እኔ ጉዴ ኮፍ ይሁን ይሄ መላጣ ልክ ነው አስቸጋሪው ነው እሺ እንደው በዘጠናዎቹ ከማትረሳው ፈልፈላም ሆነ እንትና ሰፈር ተልኬ ወይ እንትን ሱቅ ቃል ገዛ ስል ይሄ ሙዚቃ አይረሳኝም በዛ ጊዜ ከወጡት የምትለው አንተ ሁሉ ጊዜ ለማንጎራጎር የሚቀልህ ወይ የምታስታውሰው ዘፈን ወይ ዘፋኝ አብነት አጎናፍር ጩጩ ይለኛል በባዶ ሜዳ ያብነት አጎናፍር ጩጩ ይለኛል ያው የዛ ሰዓት ቻፓ ብዙ ስላልነበር ጩጩ ልክ የምር ነው ሆና ሲሆን እኮ ከባድ ነው እኔ ለምን ያስረዳል አረ እኔ ራሴ አጠገብ በሆነ አልኩ አስብ ቢሆን አብሬ ጫዋለሁ ባዶ ቢሆን ማለት ነው ስሜ ሳሚ ተሾመ ይባላል በቅጽል ስሜ ቺቺ ይባላል የተማርኩት ኤሌመንተሪ የተማርኩት ዘርፈሻዋል ነው ወይዘሮ ዘርፈሻዋል ነው የሚባለው ሃይ ስኩል የተማርኩት ቦሌ ነው ቦሌ ሃይ ስኩል ነው የተማርኩት በጣም ደስ ይላል ያ እንደ ሳሩ አድጎ መስከረም ወር ላይ ትክክለኛ ሰው የሚደብቀው ትክክለኛ የዘጠናዎቹ ተማሪ ሃይ ስኩል በጣም ሳር በሚቃጠልበት ሰዓት አይገርምም መስከረም ወር ላይ በቃ ሳር ሲቃጠል እዛ ግቢኛ ነበር በጣም ደስ ይላል ያው የልጅነት እኛም በኤችአይቪ አዌርነስ ዙሪያ እኮ ዳንስ ለመደነስ ቦሌ ሃይ ስኩል መጣን ነበርኩ እኔ አስታውሳለሁ እንደው የብር በሰፈር ፈላይ ያለ ማለት ነው በጣም ወደው ተገዝቶልህ
አልነጋ ያስባለህ ጫማ ወይ ልብስ ምን ዓመተ ምህረት ላይ ወይ ደግሞ ምን በዓል ላይ? ያው አዲስ ዓመት ላይ ነው የሚገርምህ። በፊት ያው በእኛ ጊዜ ታውቃለህ አይደል ጅንስ ምናምን የለም አይታወቅም። ይሄ ተቀዶ የሚሰፋ ሱሪ ነው ያለው። ከጣጣ ተገዝቶ ምናምን ጫማም ያንበሳ ነው የሚገዛል። በቃ አልነጋ ያለኝ ዳርማር ዳርማር አልነጋ ያለኝ አንድ የሆነ ቻፓ ገባ። ከዛ በኋላ ስኒከር ገዛው። በቃ በራሴ ያው በቃ አርጌው ነው የተኛሁት። አዎ ማን አርጎ ያልተኛለ እኔ ብዙ ትዝታለኝ። አርጌው ነው የተኛሁት አልነጋ ብሎኝ በቃ። ስለዚህ በራስ ሳቢ መጀመሪያ ጊዜ ገዛው ስኒከርና አንጂ ሱሪ ነው ፍሬው ለሚገርም ሱሪዋ ራሱ ታጥባ ተሰጠ። ፍሬንዶች በቃ በርጥባው ነው አርገዋት ላጥ የሚሉት። እግዚአብሔርስ በቃ ይሄ ነው ዘጠነው እውነት የእውነቴን ነው የምልህ። በቃ ታጠበች ስትሰጣ ከነርጥባው አንዷ መጥቶ ባለድርሻ ላጣርጓት አርጓት ይሄ ማን ነው ተረኛ? አጥበራው ትራስር ነው የምታስቀምጠው። ከባድ ነው። ካውያው ላጠብቅ መጥፍ ተፋርገው ቁጭ ተብለታለህ። በቃ እንደዛ ነው የምናደርገው። በጣም ደስ ይላል። እናመሰግናለን። እሺ እኔ አዲሱ ሙልጌታ እባላለሁ። የተማርኩት ኤሌመንተሪ አብዮት ነው። ሃይ ስኩል ምስራቅ አጠቃላይ ነው የጨረስኩት። የምወደው አስተማሪ አሁንም በህይወት እዚሁ አካባቢ አለ። መምህር ተርላ ይባላል። በቀለም ብቻ ሳይሆን በህይወትም በአብሮነት ብዙ ተሞክሮ እየሰጠን ያለ አብሮን ያለ አባት ነው። በጣም ነው የምንወደው። ያው ለሁላችን አብሮን በጋራ የሚኖር ነው። በዚህ ዓመተ ምህረት ወይ ደግሞ በዚህ በዓል ጊዜ ያሳለፍኩት የበዓል ሴሪሞኒ የታቦት መውጫና መግቢያ ሴሪሞኒ አይረሳኝም የምትለው ምን ጊዜ አለ? አንተ አይምሮ ውስጥ የተጻፈ ከፍ ያለ ድግስ ከፍ ያለ ሴሪሞኒ ያለው ጓደኛ ያፈራህበት የጨፈርክበት ሊሆን ይችላል። ምን ጊዜ ታስታውሳለህ? እኔ ያው ጥምቀት ብዙ ጊዜ ነው ያው መድኃኒዓለም ነው የማገለግለው። ቦሌ መድኃኒዓለም? እሺ ብዙ ትዝታዎች አሉን። ግን ከዛ ሁሉ እኔ አሁን ቅርብ ጊዜ 2 ዓመትና 3 ዓመት እዚች ጋር ደመራ እንደምራለን። ያው ብዙ ታላላቅ ወንድሞቻችን ናቸው እዚህ ጋር መጥተው ደመራ እንዲደመር ያደረጉት። በጣም በትልቁ ነው የሚከበረው። ብዙዎቻቸው አራት የታወቀ ነው። ግን አሁን ትልቁ ነገር እኛ ሀሴት የጨመረበት ምንድነው? መንፈሳዊ አድርገነዋል። ዝማሬዎች ይደረጋሉ፣ ስብከቶች ይደረጉበታል እና 2 ዓመትና 3 ዓመት የነበሩት እንትኖች ከዚህም በኋላ ቀጣይ ያሉት ነገሮች በዚህ ዙሪያ ምርጥ ናቸው። ያው እየወደድናቸው የመጣናቸው ናቸው። በነገራችን ላይ ግን አሁን አንተ ላይ ትንሽ ልቆይ። ታናናሾቻችን ህፃናቶች ከ12 ዓመት እድሜ በላይ የመተካካት ታሪክ የማውቁ እናንተ የማቀበሉ ነገር አለ? 24 ላይ አለ። ለዚህ ማሳየው እኮ አሁን ከዚህ በፊት አሁን እንደዚህ የበጎ ፍቃድ ስራዎች ሲሰሩ እንደዚህ በህብረት አብረን በጋራ በመቆምባቸው ዙሪያዎች የመጡ ናቸው። እንደዚህ በመረዳዳት ባሉ ማለት ነው። አሁን ዛሬም ለዚህ ተሰብስበን እንድናወራ ያደረጉት እነዚህ ትንሽ ልጆች ናቸው። የኛ ታናናሾች ናቸው። እንደ አብሮነታችን ይወራ በሚል ዛሬ ሲጠሩን የኛ ታናናሾች ያው ከኛ የተቀበሉት ነው። እኛም ደግሞ ከታላላቆቻችን ተቀበለን አስቀጥለናል። ያው ይሄ ትሬንድ አሪፍም ስለሆነ ኢትዮጵያዊ ባህል ነው፣ ወደፊትም የሚቀጥል ነው። ይሄን ነው ማሳያው። ይሄ ነው። በጣም ደስ ይሄ ጭብጨባ ያስፈልጉም ታዲያ። ተባረኩ። ደስ ይላል። እሺ ሚኪያስ ከበደ እባላለሁ ወይም ሚኪ ባሪያው በሰፈር ስሜ። ብሉ ብላክ ያው እሺ እስቲ ድገመው እስቲ የተማርክበትን ትምህርት ቤት የምትወደውን አስተማሪ። አብዮት ነው የተማርነው። አብዮት ቲቸር ተስፋ የሚባል ነበረ። በቁጥር የሚገርፍ ላይክ በአልፋቤት ከኤ እስከ ዜድ ሁሉም ተገራፊ ነው በሱ ጊዜ። አረተው ማርያም ሙሉ ተማሪ ነው የሚገርፈው። ምን አይነት የመግረፍ አባዜ ነው? እሱን አረሰው። በጣም ይገርማል። አሰልጣኝ ቶማስ እባላለሁ። እሺ የእግር ኳስ ነው። እዚህ ውስጥም ያሰለጠንኳቸው አሉ እንደ ሚኪ ባሪያው እና ማኒል አሉ። አሁንም በአሰልጣኝነት ነው ያለሁት። አሪፍ። ኤሌመንተሪ ብርሃነ ዛሬ ነው። ሃይ ስኩል ዶክተር አዲስ ነው። ያው በእግር ኳስ ነው ህይወታችን ያለው። በጣም ደስ ይላል። ተጫውተህ ነው የመጣኸው? ተጫውቼ ነው የመጣሁት። እግዚአብሔር ይመስገን። አትሊስት ትውልድ ለማነጽ ለምትከፍለው መስዋዕትነት ለምትሰጠው ጊዜ ሁሉ በ90ዎቹ ስም በ24ዎቹ ስም ክብረት ይስጥልን። በጣም እናመሰግናለን። ቀጥል፣ በርታ። ግን በዚሁ ማይክ በዚሁ በካሜራ ማስተላለፍ ለምትፈልገው ከጎን መቆም ላለባቸው ለጎደለ ነገር አንተ እንዳሰልጣኝነትህ ይሄ ነገር አይምሯቸው ውስጥ መቀመጥ አለበት። ሰሚዎችም ሰልጣኞችም የምትለው ነገር ይሄው። እሺ በመጀመሪያ ይሄ ህብረት ይመስለኛል 2013 ወይ 14 ይመስለኛል እንደዚሁ በጣና ታመሜ ነበር። ይሄው ማህበረሰብ ነው ከፈጣሪ በታች ያዳኑኝ። እንደዚሁ ተሰባስበው እንደዚሁ እርዳታ አድርገው በጣም ትልቅ ህመም ውስጥ ነበር።
ወደ 2 ወር ምናምን የሚያክል ስቃይ ውስጥ ነበርኩ። ከፈጣሪ ባታች እንዳልኩ የ24 ህዝብ ከ24ም ውጭ ያሉ ማህበረሰቦች ከውጭም ከውስጥም እዚሁ ያሉት እኔን የሚያቆኝ የማያቆኝም ተረባርበው አድኖኛል። በእግዚአብሔር ስም በዚህ አጋጣሚ እዚሁ ሁሉንም አመሰግናለሁ። እግዚአብሔር ይስጥልኝ እላለሁ የሰፈሬ ልጆች። ስቀጥል ቲሙ ክለቡም 24 ፈርጥ ነው የሚባለው። በቅርቡም ከቻልክ ቅዳሜ የዋንጫ ጨዋታ አለን። ቡልቡላ ሰፈር ቡልቡላ አርቲፊሻሉ ላይ የምር ከልቤን ነው ምለው እግዚአብሔር ይስጥልኝ ነው ምለው። ትልቅ ሰፈር ውስጥ በመኖሬ ትልቅ ማህበረሰብ ውስጥ በመኖሬ ኩራት ይሰማኛል። ወደፊትም እየኮራው ነው እየሰራው ያለሁት። እግዚአብሔር ይስጥልኝ። አንተንም እግዚአብሔር ያክብርልኝ። በጣም ደስ ይላል። እኔ ደግሞ በዘጠናዎቹ ስም የእውነት እንኳን ዳንክልን እንኳን ድነህ እንደዚህ ለመቀመጥ እንደዚህ ለማመስገን አበቃ እንኳን ጨርሶ ማረህ ለትልቅ ቦታ ደርሰህ በሆነ ስኬት ደግሞ በሆነ ከፍታ ደግሞ ካንተ ጋር ለመጫወት ደግመን ለመምጣት ደግሞ ያበቃናል ያብቃል። አመሰግናለሁ። እግዚአብሔር ይስጥልኝ። አሁን በዛው አፍ እንደው 24 አንተ ፈላ ሆነ በካልሲም ኳስ ሰርተ በወተት ላስቲክም ኳስ ሰርተ በወተት ላስቲክ ዋሌትም ሰርተ የማስቲካ ልጣጭም በለው የከረሜላ ልጣጭ ከተ የዘነጥክበት በፈልፈላነት ጊዜ ስንት ኳስ ሜዳ ነበራት? 24 እኔ እስከማስታውሰው ብዙ ሜዳ ነበረው። እኔ እስከማስታውሰው ኮከብ ህንጻ የተሰራበት ሜዳ ነበር። ፖሊስ ፈረሰኛ አምቼ ሜዳ ነበር። ግቢ ሁለት የተጋገዝን ነው እንግዲህ ሜዳው የሁሉም ስለሆነ ማለት ጨፌ ሜዳ ስፖንጅ ሜዳ ጨፌ ሜዳ ራሱ ሜዳ ነበር። ራሱ ፖሊስ ፈረሰኛ ላይ 2 ሜዳ ነበር። ፈረስ መጋለቢያውና እዛው ፍለፊቱ 2 ሜዳዎች ነበሩ። ያው ቁጥሩን እየቆጠራችሁ እስካሁን 8 ገብተናል። እኔ በማስ ትንንሾቹን ሜዳ ልቁጠራቸው ካልኩ ከኛ ሜዳ ከትልቁ ሜዳ አጠገብ አሁን ቤቶች የተሰሩበት ትንንሽ ሜዳዎች ነበሩ። ጉሊቱ ነበሩ። እነኝ ማስታወሳቸው እነዚህ ሜዳዎች እንግዲህ 24 ብዙ ሜዳ ነበራት። አሁን ግን የቀሯት ያው አንድ ትልቅ ሜዳ ነው 24 የኛው ትልቁ ሜዳ። በበፊት ስሙ ያው ተስፋለም ሜዳ ነው የሚባለው። ምን ያህል መጣች? ረጋሼ አንዴ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ። ምን ያህል ተሾመ እባላለሁ። እንግዲህ ለማያቀኝ ህብረተሰብ 24 ቀበሌ ነው ተወልጄ ያደግኩት። አብዮት ኤሌመንተሪ አብዮት ነው የተማርኩት። ሃይ ስኩል ቦሌ ትምህርት ቤት ነው የተማርኩት። የወጣሁትም ከ24 ቀበሌ ነው። እዚህ ጋርም ያሉትም በህይወት የሌሉም አሉ። ነማሙሽ ኤልያስ ከታች ጀምሬ በእግር ኳሱ ያው እነሱ ናቸው አብዛኛው። እዚህ ጋር 3 ሰው ቶሚን እሱንና አኩቱን በእድሜ ነው ይበልጣቸዋለሁ። ማይኮንም ሌሎቹ ያው እነሱን ያሳደጉኝ 24 ቀበሌ ላይ እዚህ እንድደርስ የለፉት። እኔ እዛሽ ጋር መውጣቴን ማየት የለብህም። ብዙ ነገሩን ያመጡት የነሱ ብርታት የነሱ ጥንካሬ ነውና በዚህ አጋጣሚ ለመላው የ24 ቀበሌ ቴንክ ዩ ላላ አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ። እንደው ምን ያህል የምር አሁን 24ን ያስጠራ ዓለም ያቀ ዓለም ላይ ያሉ ኢትዮጵያኖች ሁሉ ስምህን ምን ያህል ከተባለ ምን ያህል ተሾመ ይታወቃል። ኤሌመንተሪ ያለ ጨዋ ወይስ ረባሽ? ረባሽ ነበርኩኝ። ኳስ በጣም ስለምወድ ዘልዬ ወጣ ነበር። ይሄ መማሪያ አይደለም ባይዘው ጊዜው ነው። የጊዜው ሰዓት ግን አሁን ላይ ያለ ልጅ እንዲማርበት ሳይሆን በጊዜ ለኳስ ጨዋታ ብዬ በአጥር ወጣ ነበር። ረባሽ ነበርኩ በጣም እሺ። በአግባቡ ኳስ መስራት የሚቀና በወተት ላስቲክ ወይስ በካልሲ የሰረከው ከቤተሰብ ካልሲ ተሼ ስንት እንዴ አንዳንድ እግር ነው ብዙ አንዳንድ እግር ካልሲዎች ሰርቀናል። በጣም ደስ ይላል። እንደዛ ነው ያሳለፍን። አሪፍ አትሊስት ፕሮግረሱ እንደዚህ እየተሰራ የመጣ ነው። ዘጠናዎቹ አይደል እንዴ?
ቪዲዮ ቤት ገብተናል አይደል እንዴ ከትምህርት ቤት ጠፍተን አረ በጣም ያ ጊዜው አይረሳም አረ ብዙ አለኝ እኔ አንድ ቀን ወይ ሚኪና አንተ ቁጭ ብላችሁ ጠይቁኝና የኔንም ንስሐ እንደው ባራግስ ደስ ይለኛል እኔ ብዙ ታሪክ አለ አሁን ምን ያህልዬ አንተን ይዘናል የሰፈር መጠሪያ ሁላችንም የማሽ ምትክ ናችሁ መቼም እኔ ጠርቼ አልጨርስም ስለማሽ በሱ ውስጥ እናንተን ነው ማየው የምሬን ማለት ነው ወዳጅነትም ቅርበትም ስላለኝ ስለምታውቁ ማለት ነው በእግር ኳስ ዓለም ታሪክ ነፍሴ ዝቅ ያለችበት ምን ሊውጣይ ነው ያልኩበት ቀንና ደቂቃ ወይ ሰከንድ የምትለው ጊዜ አስታውሰኝስ ያው በእግር ኳስ ላይ እንኳን ብዙም እንዲያልጨነቅም ስጫወት ግን ያኔ በነበረው በኢትዮጵያ ብሔራዊ ቡድን 3 ነጥብ የተቀነሰ ጊዜ በጣም ተጎድቼ ነበር ማለት የሀገር ነው የሀገር ነገር ሲወራ ደግሞ ኳሱ ኖርማል 90 ደቂቃው ልትጫወተው ትችላለህ ግን ከሀገር ላይ የሚቀነሰው ነገር በጣም ከባድ ጊዜ ነው የዛ ሰዓት በጣም ከባድ ጊዜ ነው ያሳለፍኩት እግዚአብሔር ይመስገን የኢትዮጵያ ሕዝብ ጸሎቱ አሪፍ ነበርና ያው ክሻቸዋለሁ እንጂ የዛ ሰዓት ግን ትንሽ ሙዴ ተረብሾ ነበር ከባድ ጊዜ ነበር ያሳለፍኩት እንኳን አለፈ እግዚአብሔር ሞገስህን ሞገሳችንን የቡድኑን ሞገስ እንኳን እግዚአብሔር ጠበቀ አሜን እንደው ደግሞ የደስታ ጊዜ ነው አገሬ ገብቼ ወይ ደግሞ ሰፈሬ 24 ገብቼ ከሰፈሬ ልጆች ጋር ወይ ደግሞ እማየን ወይ ደግሞ ጋሽተሽን አቅፌ እንደው ጸሎታቸው ወይ ምርቃታቸውን በተቀበልኩኝ ብለ የጓጓበት ጊዜ የአፍሪካ ዋንጫ ያለፍን ጊዜ እኔ ስመጣ ከአዲስ አበባ ስቴዲየም ስመጣ የ4 ቀበሌ ልጅ ነው አጅቦኝ የመጣው ለሰርጌ እንደዚህ ያልተጨፈረም 24 ቀበሌ ማዘር ኮኮ ተደርጋ ነበር ጨፈረው ማርያምን በጣም ደስ የሚል ጊዜ ነበር ገብቷል ይሄ ደግሞ አይረሳም ያለፍን ጊዜ ኩራት ምን ሆነሃል በጣም ደስ የሚል በጣም አመሰግናለሁ አሁን ወደ ሰፈር ድባብ ልመጣ ነው እኔም ራሴ የሆነ ኤነርጂ ላይ ነኝ አንድ ነገር ሰማው ማን እንደሚመልስልኝ ግን አላቀም 24 ስትገባ ጀማውን ከያስክ 120 ብለህ ስጠይቃቸው የሚመልሱል መልስ አለ የሚያጫውቱ ጫወታ አለ ተብያለሁ ምንድነው 120 አዎ ይሄ 120 ማለት የቤት ቁጥር ነው 120 ይባላል ያው የግቢ ልጆች ናቸው የማሳደጊያ ልጆች ናቸው የኛ ወንድሞች ናቸው እንግዲህ እዛ ግቢ ብዙ ታሪክ የነበረው ግቢ ነው እዚሁ ማለት ነው እኛው ሰፈር 24 ቀበሌ ማለት ነው በመገናኛ በኩል የሚያስገባው በመገናኛ የሚያስገባው እንግዲህ ወንድሞቻችን ናቸው እነ በዳንሱ እነ ጃክሰንን በኳሱ እነ ጃክሰንን ታደሰ ጃክሰንን ማለት ነው በኳሱም ደግሞ እነ ኤልያስ ለብሔራዊ ቡድን ብዙ ያወጣ ኤልያስ ኤልፓ የነበረ ልጅ ኤልያስማ ኮች ነው ኮች ኤልያስ ብዙ ለሀገር ባለውለታ በውትድርናው ዓለም በማዕረግ ደረጃ ያሉ የግቢ ልጆች ናቸው በህይወት ያሉት እንዴናችሁ ሰላም እንላለን በ24 ቀበሌ ስም በወንድሞቻችን በህይወት የሌሉት ደግሞ የሞቱትን ፈጣሪ ነፍሳቸውን ይማር እንግዲህ ግቢ ጋር ስንመጣ ብዙ ነው የህይወት ታሪካችን ከነሱ ጋር ወንድሞቻችን ናቸው ያው በ120 የቤት ቁጥር ስለሚጠሩ ነው 500 ነበሩ አሁን በአሁኑ ሰዓት ሁሉንም ተበትነዋል ያው ሰላም እንላለን በ24 ቀበሌ ስም በጣም ደስ ይላል 24 ሰፈር ለማነጽ በራስ ተነሳሽነት የተከፈተ የሰፈር ስፖርት ቤት ስንት አላችሁ ሰው በቲሸርት ሮጦ ሄዶ ራሱን ያነጸበት ራሱን ቀና ያረጋበት ማን ይመስገን ማን ይጠራል ማን ቀደም አየለ ሳሉ የመጀመሪያ 24 ቀበሌ ስፖርት ቤት እሱ ጋር ነው አይደል የነበረው አየለ ጋር ነው የከበደ ሳሉ ቦክሰኛው ከበደ ሳሉ ወንድም አየለ ሳሉ ጋር ነው የመጀመሪያ ስፖርት ቤት የነበረው ማለት ነው ከዛ በኋላ ለብዙ አለ ከዛ በኋላ ይጠሩ ምን የምታስታውሷቸው እሱን ተምሳሌ ታርገው ሰለሞን አለ ሰለሞን እዚህ ሰለሞን ዶሮ አለ እሺ እነ ማሙሽ ግቢ አለ ማሙሽ ኤልያስ ግቢ አለ እነሱ ግቢ አለ እሺ እነሱ ግቢ አለ ያው በየቤቱ አለ የተለያዩ ናቸው አሁን ጨፌ ሜዳም አለ እነ ሰለሞን ዶሮ ጋር እሸቱ ጋር አየለ የመጀመሪያው ቢሆንም የማሙሽ ግን የነሱ በክፍያ ነው የማሙሽ ግን ጎረምሳ ዝም ብሎ የሆነ ጠጥቶ ወይ የሆነ ምናምን ቢሆን አይፈልግም ማይሆን ቦታ ላይ ተቀረው በቃ ግቢ ውስጥ ነው የሰራው ደስ ይላል በቃ ደጭ አርጎ ይግባ ስራ ነው ማሙሽ ራሱ ቤት ውስጥ ራሱ ግቢ ውስጥ
በቃ ሂድ ስፖርት ስራ ምናምን ነው የሚለው ያለ ክፍያ ማለት ነው። ወጣቱን የሚያንጸው ከነ አየለ በኋላ የማሽኑ ትልቁን ድርሻ የሚይዘው ይሄ ነው የማስታወሰው። እኔ አሁን ትንሽ ነገር እንዲወራ ፈልጋለሁ። አሁን ማሽን በወንዳ ወንድነቱ ነው የምናውቀው፣ ሰፈር በማስከበሩ ነው የምናውቀው። የምር ሚኪ ከዚህ በፊት ምን አለኝ ስንጫወት ማሽን በተወሰነ 2 ጊዜ 3 ጊዜ ነው ያየሁት። ብዙ አታችመንት አልነበረኝም። ባለመኖሬ ግን እቆጫለሁ። ሰብሰብ አድርጎ አብሯቸው ሲቆም የሰፈሩ ልጆች ራሱ ከሱ ጋር ሲሆን ሲያምርባቸው ይሄ መመካከሩ፣ መገሳሰጹ፣ ለዓላማ መሮጡ፣ መመካከሩ ሁሉ አንድ ላይ ሲሆኑ ሲያምርባቸው እንደዚህ አይነት ሞገስ፣ እንደዚህ አይነት ጸጋ፣ እንደዚህ አይነት ማሰባሰብ ሰጥቶታል ይባላል። ማሽን ወደ አንተ ልዙርና የምር አሁን ካለው ታሪክ ማሽን በሰው ይሄ ጸጋው ይሄ ነገሩ ይገርመኛል። ሰው እንደዚህ አይነት ኃይል አለው እንዴ? እንደዚህ አይነት አቴንሽን እንዲሰጠው ማድረግ ይችላል እንዴ? የምትለው ከማሽ የሚገርመ ከማሙሽ ኤልያስ ማሙሽ ኤልያስ አብሮ አደግን ባይዘው ብዙ ነገሮች ይገርማሉ። ተፈጥሮ ይስጠኝ የዋህ ነው በጣም እንደዚህ አሁን በኔጌቲቭ መልኩ የምታነሳው ነገር አይደለም በቅን እና በጣም መልካም ሰው አለው። መሰባሰብን ምናምን ነው ሰው ይወዳል። ደግ የዋህ ያ ነገሩ ነው እና ተሰብስበን እንጨዋት ምናምን የሚያደርግ የነበረውና እስካሁንም ሌጋሲው ሊቀጥል ያደረገው መልካምነቱን መልካም ባህሪ ይበልጣል። እውነት ነው። እንደዛ ሸሪያስ በጣም የዋህ ነው። ምንም የሚያውቀው ነገር የለም። ደግነቱ መልካምነቱና የሰው መውደድ የሰው ፍቅር አለ። እሱ ነው ልናገር ደስ ይላል። ማሙሽ ማለት ያው አብሮ አደግ ያው ያሬድ እንደገለጸው በጣም አብሮ አደግ የቅርብ ሆነን ያደግነው እኛ ከማሙሽ ጋር ማለት ነው። በጣም ቅርብ ሆነን እና ማሙሽ ማለት እኔ እንጃ ማለት መግለጽ የሚከብድ ልጅ ነው። ባይዘው ታውቃለህ መግለጽ ስለ ምን መሰለ ህፃን ልጅ አሁን ለምሳሌ እድሜ ከፍ ያለ ሰው ስትሆን አሁን እኛ በደንብ በቅርብ ስለምናውቀው ነው ይሄን የምንናገረው። ህፃን ልጅ በጣም ትንሽ ልጅ አሁን አንተ ትታወቃለህ። ማሙሽ ማለት በቃ የወንዶች አንደኛ ማለት ነው። ምንም በጣም የሚገርም ሰፈር ውስጥ በጣም የሚገርመው ነገር ህፃን ልጅ ሲልክ ለምኖ ነው የሚልከው። በእውነት ነው የምልህ ለምኖ እባክህ እንዲታርግልኝ አለ። ያ ህፃን ልጅ እምቢ ካለ አይልከውም አይቆጣው በፍጹም። እኔ ማሙሽን እዚች ጋር ካሳውን ቪዲዮ ቤት ጋር ብዙ ጊዜ የምንቆመው የነበረው አብረን እንቆማለን ሲመጣ እና በፍጹም ትንሽ ልጆች በጣም ትንሽ ልጆች በምንም ታምር ተቆጥቶ አይልክም ማለት በቃ መጉደል የሌለበት ልጅ ነው። በቃ መጉደል የሌለበት ልጅ እና ብዙ ማለት ተመልከተው ብዙ ልጆች አሁን የማሙሽን አሪያ ይዘው ሄደዋል። ያው ማለት ጸብ እንዳለ ሆኖ ግን መልካምነቱ ይበልጣል። በእውነት ነው የምልህ። እኔ አሁን ይሄን ስነግር የእውነቴን ነው የምነግርህ። ምንም በቃ ትልልቅ ሰው ሲያይ ሽቁጥቁጥ ነው ባይዘው ሽቁጥቁጥ በቃ ሽቁጥቁጥ እና ማሙሽን በዚህ ደረጃ መግለጽ ሁሉ እስከማይቻል ድረስ የሰፈር መሪ የሰፈር ጀማ ሰብሳቢ በዚህ ከፍታ በዚህ ተምሳሌትነት ሲጠራ ብርቅ ስለሆነ የዘጠናዎቹ ቅመምም ስለሆነ ይሄን መልእክት ወደ እናንተ አድርሰናል። አሁን ካንተ ነው እዚሁ ካንተ አፍ 3 መልሱ ወደ አንተ ጋር ይሆናል። እንትና ቪዲዮ ቤት ጋር አልከኝ 24 እግርም በማንሳት አድቬንቸርም አሽከንም አክሽንም እንበል በማሳየት በጩጬ ሳቢ ስንት ቪዲዮ ቤት አላት? ያው እኔ አሁን ከዚህ ካሉት እንዳለ አንተ የምትችለውን ጥራልኝ። እነ ኪላ ቤት ነው ነበረውና ካላ ቪዲዮ ቤት ነበር። ካሳው ማለት ነው። ካላ ቪዲዮ ቤትና እነ ኪላ ቤት ቪዲዮ ቤት የነበሩት እነ አማሲያስ ጋር ነበረ፣ ፋንታ ጋር ነበረ። ሴት ነች ፋንታ ትባላለች። ሻምበላ ያልነሽ ቤት ነበረ። እነ እሸቱ ቦርዴ ቤት ውስጥ ነበረ። ሀብቶም ጋም ነበረ። ተፈራ ጋር ነበረ። ብዙ ነው። ብዙ ነው። ከ20 በላይ ከመሆኑ የተነሳ ምን ያህል ማለት ነው? አረ ብዙ ነበረ በሚለው ዝጋው አለ ማለት ነው። በቃ ብዙ ነበረ። አሁን አንድ አሪፍ ነገር ፈልጋለሁ። 24 በድግስ ይታወቃል። ሃይማኖቱን በጣም በማጥበቅ ይታወቃል። ሴቶቹም ወንዶቹም እናቶችም አባቶችም ማለት ነው። የጥምቀት ጊዜ የታቦት መውጫ ጊዜ 24 ድል ስትል ስትሽሞነሞን ምን ትመስላለች? ጫዋታው ሴሪሞኒስ እንዴት ነው? እስቲ የሚገልጽልኝ
ስርዓቱ እንዴት ነው የሚገልጽልኝ? ከየት ይጀመራል? የቱ ጋር ያርፋል? ጥቢያችን ቦሌ መድኃኔዓለም ነው። ያው አሁን ግን አርሴማና ቅዱስ ገብርኤል መጥተዋል። እንግዲህ ለዛም የሞቱት ወንድሞቻችንን ነፍስ ይማርልን። አርሴማ ስትል ነፍሳቸውን ይማር ወንድሞቻችን። እንግዲህ በዛን ጊዜ የነበረው አከባበር ያው 13ቶች ከወዲያ ይመጣሉ፣ እኛ ከዚህ እንሄዳለን። ያው እንግዲህ የልጅነትና የእንትን የነበረ ጊዜ ነው። ዘጠናዎቹ ያው ጸቦች ምናምንም ነበሩ። ስላልገባን ነው አልገባንም ነበረ። አሁን ግን እያሻሻልን መተን ደስ በሚል ሁኔታ ነው። ያኔ ብዙ እንትኖች ነበሩ። እነኛ አልሞሪካ ምናምን የሚያመጧቸው ጣጣዎች ብዙ ነበሩ። አሁን እነሱን በአባቶቻችን ምክርና በወንድሞች በታላላቆቻችን ምክር እሱን ትተን አሁን ሁሉም ወደ ሃይማኖታዊ በዓሉ ነው የተመለሰው። አብሱ 24 ላይ አሁን የሚገርም እየሆነ ነው እና እዚህ አዲስ አበባ ስቴዲየም የተሰራበት ሜዳ ላይ ያድር ነበር ታቦት። ያው እነሱም ይመጣሉ። ብዙ ነበር እንትኑ ያለፈው ጥሩ ያልሆነ ነበር። አሁን ግን በጣም ደስ ይላል። ይሄን ይመስላል። የ24 ጎረቤቶች አሉ እንጥራለን። አካባቢ ያሉ ቀበሌዎች ናቸው። ጎረቤት ቀበሌ እንጥራ 18 16 15 ወደዚህ ገርጂ 10 11 21 07 ሞቢል ማለት ነው 12 ያው ከነሱ ጋር ነበር ብዙ ጉዳይ ነበረው ማለት ነው። በጣም ከፍ ያለ እንዳልከው እምብርት እንዳልከው የታክሲ ተራ ራሷ መናኸሪያ መገናኛ እንትን 24 ራሱ እምብርት ናት። ለተለያዩ ሰፈሮች መሀል ላይ ሆና ታቅፋ ተደግፋ እየሞቃት ነው የምትለው። እውነት ነው። በደንብ ታቅፋ እየሞቃት እኛም በፍቅር እየተቀበል እንደዛ ያለ ነው ያርገው። አሁን ግን ከአፋውንም ልውሰድና ለጥምቀት ሃርሞኒካን አልከኝ እና አስቸና ገየባሪያውና ያስቼ ነው እንበለስ የጥምቀት አንድ ነገር እንግሊዝ ሀገር ነው ያለው። እንግዲህ ባለበት ሰላም እንልሃለን። በአራት ቀበሌ ሃርሞኒካ ነፊ የአራት ቀበሌ ሃርሞኒካ ነፊ ጌትነት ታፈሰ ባሪያው ያው ባለበት እንግዲህ ሰላም እንልሃለን። ከሱ በኋላ አልተቀመጠም። ሃርሞኒካን ቆሞ ሃርሞኒካ ሲነፋ ምን ነበር ዘፈኑ? ከሱ በኋላ ዘፈኑ ምንድነው? ኧረ በእግዚአብሔር እሺ የሚዘፈነው በዛ ሃርሞኒካ ምን ነበር የሚዘፈነው? እንበል ጋሪ አብረን እንበል የኔ ቆንጆ የኔ ውብ አበባ ሰማሽኝ በበሩ ልግባ ሳላስጠጣ በፎርም ነው አገኘው ነው የኔ አበባ የኔ አበባ ሳላስጠጣ በፎርም ነው የመጣው ለስምሽ ነው ሳላስጠጣ በፎርም ነው የመጣው ለስምሽ ነው የኔ አበባ የኔ አበባ በችልኝ በመስከረም ቆንጆ የኔው አበባ ፈችልኝ በበሩ ልግባ ሳላስጠጣ በፎርም ነው የመጣው ለስምሽ ነው። የጥምቀት ማስታወሻ የ24 ስጦታ ነው። እንግዲህ ጀባ ብለናል። እንግዲህ በዳንሱ የታወቀው አስቻለው ደምሴ ነው። ይጠራልን በቃ በፍጹም ማንንም እንትን አይልም። እድሜ አይገድበውም። ታላቅ ወንድማችን ነው። በጣም ታላቅ ወንድማችን ነው። በአጋጣሚ ባለቤቱንም መሰረት ትባላለች። በዛን ጊዜ ነው የጠበሳት። እዛው እንትን ላይ የጥምቀት ዕለት ነው የጠበሳት። አንደኛ አንደኛ የስድስት ልጆች አባት ናቸው። አሁን ግን የስድስት ልጆች አባት ነው ከሷ ማለት ነው። ከባለቤቱ ከውድ ባለቤቱ የጥምቀት ዕለት ነው የጠበሳት። በነገራችን በእነዛው ሁሉ ታቦቶች ተመረቀ ስትጠባበስ እንዴት ትላቀቃለህ? አሁን ወልደው አብረው በፍቅር ይኖራሉ ላለ ተላልብሶ እዛው የሚያወራት ሁሉ የኔ ቆንጆ ይላታል። አቤት ምናምን ስትል 50 ኪሎ ፍቅር 50 ኪሎ ችግር እየበላን እንኑር ይላታል። እዛው ጥምቀት ላይ ማለት ፍቃዱ ያሷ ነው እንግዲህ። አዎ በጣም ደስ ይላል። ደራራውዬ አሁን ደግሞ አርቲስቶቻችን 24 ለኢትዮጵያ ያበረከተቻቸው ያው እንግዲህ ብሉ ብላክ አጠገብ ያለ ከሱን ጀምራለን። የሱን ስም እኔ ጠራና ሌሎቻችን አርቲስቶቻችን እንጥራ። ያው ሁላችንም እናውቀው ጆኒ ራጋ ነው። ጆኒ ራጋ ከዛ በኋላ ብዙ አለ። ግን እኔ ያው በዘጠናዎቹ ላይ ጆኒ ራጋ ምን ያህል ስለምለው ስለምወደው ጨፌ ነተፌ ላሊ እኔ ቀደምት አለ የመጀመሪያ በጣም አረጋኝ ወራሽ በዚህ ጋር ነበር ቤቱ
እሺ ታስታውሳላችሁ አረጋኝ ወራሽ ነበር እሺ ጸደኒያ ገብረ ማርቆስ ታደሰ አለሙ ክራይ ቤት አካባቢ ነበር እንተ መሰሉ ፋንታውን ነበረች የሱዳን ዘፈን መሰሉ ማን ነው ኮይስ ኮይስ ጆኒ ራጋ መዳመድ ኮይስ ተሾማ አሰግድም እሺ እንትና ሰለሞን ተካልኝ ፋጡማ በሚያወጡበት ጊዜ ፋጡማ ደደደን ፋጡማ ደደደን ፋጡማ እንደ ለምለም ቄጤማ እናናናናማ አላቀው ይብቃኝ ገጠሙም የለኝ ፋጡማ አሪፍ የሙዚቃ አልበም ከብጻት ጋር አይደለ ከብጻት ገብረየስ ጋር አረ ትልቁ አርቲስታችን ዋና አንጋፋው አርቲስታችን ተረስቷል ዘለቀ ገሰሰ ዋናው ቶኮ ቢይኮ አንድ ናት አፍሪካ ሀገሬ አንድ ናት ኢትዮጵያ ናጎበዙ አትፍዘዙ ዘለቀ ገሰሰ እኛ ሰፈር 24 ነው በጣም ተወዳጅ ሰው ነው እንግዲህ ለኢትዮጵያም ትልቅ ደረጃ ያለ ሰው ነው ለዓለም ጭምር ሙዚቃ ያስተዋወቀ ያለ ነው ከነቦብ ማርሊ ጋር የሰራ አዲስ ገሰሰ ወንድም በሜሎዲ ሜከርስ የቦብ ማርሊን ፋሚሊ በማኔጅመንት የመራ ትልቅ ዓለም አቀፍ ዝግጅቶች ላይ ትላልቅ እንቅስቃሴና ስራዎችን ያስቀመጠ ሰው ቀራጺ ተስፋ ብዙነህ ተስፋ እንግዲህ እነኚህ የአደባባይ ላይ አብዛኞቹ ያሉ አደባባይ ላይ ያሉ ምስሎችንና እንትኖች ሐውልቶች የሚቀርጸው ተስፋ ብዙነህ ተስፋ ነው የዚህ ዓለም ወንድም ማለት ነው እሱም የኛ ሰፈር ልጅ ነው ብዙነህ ባለበት ሰላም እንልሃለን በ24 ቀበሌ ስም አሜሪካን ሀገር ነው ያለው እንግዲህ ይሄን ይመስላል ትልቁ ደግሞ የዓለም ሎሬት ጦር ኃይሎች ከመግባታቸው ያንን ቅርስ የሆነ ቤት ከመስጣታቸው በፊት ሎሬት የዓለም ሎሬት አፈወርቅ ተክሌ የመጀመሪያ ቤታቸው እዚሁ ነው መገናኛ 24 ቀበሌ ማለት ነው ውብ ግቢ ነው በጣም ውብ ብታዩት በጣም የሚያስደነግጥ ግቢ ነው ነፍሳቸውን ይማር የሳቸው የነፊት አውራሪ አመዴ ለማ የወተት አባት መካሪያችን አስታራቂያችን እነፊት አውራሪ አመዴ ለማ ትሩፋት ገብረየስ ኢትዮጵያ ሬዲዮ የነበረችበት እነ ብርጋዴር ጀነራል ከፈለኝ ይብዛ የዚህ የሀገር ባለውለታ የነበሩ ናቸው ነፍስ ይማር አሁን በቅርብ ጊዜ ሞተዋል ነፍሳቸውን ይማር አሜን ያው ይሄን ይመስላል በጣም ደስ ይላል አሁን ሙዱ መጣ ታውቃላችሁ እኔ አሁን ደግሞ አንድ ሰው ደግሞ ትዝ አለኝ ዳና አድማሱ የሰፈር ልጅ ነው ኧረ ብቅ ያሉትንም ጥሩልን ተው እነሱን ነው እንደውም ከፍ ዳንኤል አድማሱ በነገር ላይ ያው ዳንኤል ስለ ነው ዳንኤል ማሙሽ ኤልያስ ዘመድ ነገር ከደሴ ሲመጡ ኦሬዲ ከኔ ጋር እንዲና እንዲ ነው ያደግነው ይገርም ስላልጣየው በስቴፕ እንምጣ ብለን ከዛ ማይክ ጋር ምን መጣልን በእድሜ እየወረድን ነውና እሺ ምን ያህል ባንተ ያምራል እስቲ አሰልፍልኝ አረ ያው ማይክ ነች ማለት ያለ ዳንኤል አድማሱ ጋር ዳንኤል አድማሱ አለች ከዛ ያለች ወረድ ስንል ሚኪ ብሉ ብላክ አለ ላሊ አው ግን እኔ ብዙም ማቃቸውን ቅድም ስለጠራናቸው ብዙ ናቸው ስለዚህ ክቡራን ተመልካቾቻችን የ24 ጨዋታ እንዲሁ በዋዛ የሚያልቅ አይደለም በሌላ ቀን ጥምቀትን አስታከን በደንብ ለመጫወት ቀጠሮ ይዘን ነው የምንለያየው እንግዲህ እንደተባባልነው ከሚኪ ጋር ቁጭ ብለን ባወራ ነው በስቱዲዮ ጨዋታ ውስጥ ሰፈር እንገባለን በማሽና ሚኪ ባንተ ስም እንመጣለን ጠብቁን እንዳሉ ይሄው እንደዚህ ስፍት ብለን ዘመደ ብዙ ሆኜ ተከብቤ 24 ላይ ቁጭ ብያለሁ 24 ካላዋዛ ዝም ብሎ አይለቅም ብሎኛል ደራራው ጋር መጣሁኝ እንግዲህ የኔ ጌታ አባቴ እኔውን ራሴ ሰፋ አድርጉ ትደንሳለህ ጭራሮ ምናምን ብዬ ዘፈኗ እንግዲህ ከወደ ደቡብ ነው የመጣችሁ ታርጋው ደቡብኛ አይደለም ደቡብኛ ደስ ይላል የኛው ነው እንግዲህ ቦይና ቦሴ ትባላለች እቺ ለየት የምታረግ ነበር ለየት የምትል ዘፈነች ብቸኛ ያራቀበለ ዘፈነች እሰው እንወዳታለን ለሳቄ ግን ታውቃለህ ጉንጬን ሁሉ አመመኝ አሪፍ ያው እንጀምረውና ዳዳዬ የኔ ጌታ ከፍ ጭብጨባ ትፈልጋለህ ቦይና ቦሴ ግዲሪ ቦይና
boyna busi katana boyna busi katana boyna busi katana kachama na buse lale buse buse kachama na buse lale buse buse lale mbeko lale abba chefe atineso orina sayo ireso gambeso ireso gambeso ireso gambeso ireso gambeso ireso gambeso ireso 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 gambeso ireso gambeso ይመቻል ሲሳይ ኃይሉ ነው እቺን ዘፈን ሁላችንን ማስጠንቶን በኳስ ላይ ምንም ሲሆን ያው የመጨረሻ መገለጫ ነች የትም ቦታ ስንሄድ እቺ ዘፈን ትዘፈናለች ያው ነፍሱን ይማር አሜሪካን ሀገር ነው እዛ ነው የሞተው ያው ነፍስ ይማር ፈጣሪ ነፍስ ይማር ሲሳይ ኃይሉ ሁላችሁንም እግዚአብሔር ያክብራችሁ እንግዲህ ያው ጀማ ሲሰበሰብ ተወካይ አይደለም ያወራው ማይክን ብዙ ስላልተቀባበልን በጣም ይቅርታ አንዳችሁ ያንዳችሁ አፈጉባኤ ስለሆናችሁ በእናንተ ውስጥ ባንዳችሁ ውስጥ የሁላችሁ መልእክት የ24 መልእክት ስለሚተላለፍ ማለት ነው ክቡራን ተመልካቾቻችን እንግዲህ ቃላቸውን በጠበቀ ሁኔታ እኛም 24 እንገባለን ባልነው መሰረት እንደ አንዳንድ ሰፈሮች ቀጥረው የማይቀሩ ቃላቸውን ካላረጉ እንቅልፍ የማይወስዳቸው 0024 ይሄን ይመስላሉ እንግዲህ ለዚህ ቀረጻ ስመጣ አንድ ሌላ ደግሞ የበረከት ስራም እንድንሰራ ሊሆን ይችላል እግዚአብሔርም ደግሞ ለሱ አስቦም ሊሆን ይችላል አንድ ወንድማችን ትልቅ የህመም ሁኔታ ላይ እንዳለን ሰምተናል ገና መኪናችንን አቆመን ለቀረጻ ስንዘጋጅ እኔ ስሜት ውስጥ እነሱ ለማጋባት እንዳያጋቡ ሲጠነቀቁ እኔም እነሱ ጋር እንዳላጋባ ስንጠነቀቅ ነበር እስካሁን ስንጫወት የነበረው ስለዚህ ለኢትዮጵያውያን ማድረስ ያለብን መልእክት እንዳለ እግዚአብሔርም ለዛ ምክንያት እዚህ ጋር እንዳመጣል ነው ማስበው እኔም ደግሞ የዚህ የበረከት ስራ ይሄንን መልእክት እንዳስተላልፍ እግዚአብሔርም እዚህ ጋር ስላመጣኝ ምስጋናዬን በዘጠናዎቹ ስም በእናንተ ስም አደርሳለሁ እድልም ስለሆነ ስለዚህ በጣም ከትልቅ ይቅርታ ጋር ከትልቅ ስሜት ጋር እሱን ማየት ፈልጋለሁ እሱ ጋር እንድንሄድ ፈልጋለሁ ከይቅርታ ጋር እንግዲህ ክቡራን ተመልካቾቻችን ተከተሉን ወንድማችን ያለበትን ሁኔታ ለማየት ወደዛ ነው የምንነሳው ግን ከዛ በፊት ሚኪዬ ሐሳብ ካለ የሆነ ነገር እንድትገልጽ ፈልጋለሁ ያው በመጀመሪያ ሙሉ ክሩንና ሞዴል በጣም እናመሰግን እንፈልጋለን ያው እንደ አጋጣሚ ተሰባስበን የነበረውኛ በብሩክ ጉዳይ ነው ያው የብሩክን ጉዳይ ደግሞ ገብተን ምን ላይ ነው እሺ ፈጣሪ ፈቅዶልን ዛሬ ላይ እሱን ለመጎብኘት ስለበቀን በጣም ማመሰግነው ወደዛ እንዲባሽ ክቡራን ተመልካቾቻችን እንግዲህ ወደ ብሩኬ እየሄድን ነው መልካም ቆይታ ከኛ ጋር ነው ክቡራን ተመልካቾቻችን እንግዲህ ለኔም ድንገተኛ ነገር ነው በስም ነው የሰማሁት ብሩክ የሚባል አንድ 24 ልጅ ግን የራሴ ሰው እንደሆነ በጣም ትውውቅ እንዳለን በጣም አታችመንት እንዳለን ብዙ የምንጫወታቸው የጓደኝነት ጫወታ እንዳለን የራሴው ብሩክ እንደሆነ ግን አላውቅም ለማንኛውም እግዚአብሔር ምክንያት አለው ለምን አደረገ አንልም እሱን የመውቀስ አቅም ስለሌለን በተሻለ ነገር በተሻለ መልስ እግዚአብሔር ከእንደገና እንድንጫወት እንደሚያረገን ስለማምን ማለት ነው ብሩክ ወዳለው ይነባት አጠር አድርገን አንተንም ሳንረብሽ ጉዳዩ እንዴት እንደተፈጠረ ያለበትን ኮንዲሽን ምን አይነት መንገድ እንደሚያስፈልገን እሱን ለተመልካችም ለኔም እንደ አዲስ መጫወት ፈልጋለሁ መስማትም ፈልጋለሁ ያው ህማሙ የጀመረኝ
ረጅም አመት ነው ያው ጸጉር ቤትም ስቆም ምናምን ትንሽ ፔን ነበረው ከዛም በኋላ ያለ ሄዶ ያው በማስታገሻ ምናምን ቆይቻለሁ ረዘም ያለ አመት ከዛ ደግሞ ጣለኝና በቃ ሰርጀሪ ማድረግ አለበት ተብዬ ደግሞ የዛሬ 5 አመት በፊት ደግሞ ሰርጀሪ አረኩኝ ከሰርጀሪ በኋላ ደግሞ ፊዚዮቴራፒ ምናምን ያረኩ ቆየው ግን የሚድን አይደለም በቃ ያው የተሻለ ህክምና ማግኘት እንዳለብኝ ደግሞ አሁን ቅርብ ጊዜ ተነገረኝ ወደ ህንድ ሀገር የማራይ ልኬ ያው እዛ ሄጄ መስራት እንዳለብኝ ተነገረኝ በቃ ይሄ ነው ያለው ነገር እና ደግሞ ያው እዛ ሄጄ ከታከምኩኝ ቆሜ መሄድ እንደምችል ደግሞ 100% ሐኪሙ ነግሮኛል እና ይሄ ነው ያለው ህመሙ ትንሽ ቆየት ብሏል ከጀመረ ሰርጀሪ ግን ካረኩ 5 አመት ነው ለመላው ለኢትዮጵያ ህዝብ ምን ጠይቀው ባህራ ቀበሌ ወጣት ስም ለኢትዮጵያ ህዝብ ምን ጠይቀው ወንድማችን ብሩክ ድንቁ ታሙብናል ረጅም ዘመን የታመመው ሰርጀሪም አድርጓል ኢትዮጵያ ውስጥ አልተሳካም ወይ አከርካሪ አጥንት ወይ ደግሞ እንትን ነው ህመሙ ስፓይናል ኮርድ ችግር ነው ያለበት ውጪ ግን ያው ተነግሯል ውጪ ሀገር ወጥቶ መታከም እንደሚችል የሐኪሞች ቦርድ በጻፈለት ደብዳቤ መሰረት ወደ ውጪ ለመሄድ ትንሽ አቅም ስላነሰን ነው በፈጣሪ ስም የተለመደውን እርዳታችሁን አድርጋችሁልን ወንድማችንን ወደ ስራ እንዲገባ ታታሪ ነው የስራ ሰው ነው በፀጉር ቤት በመን ያለፋ ከልጅነቱ ጀምሮ አራያነቱ በስራ ነው የምናውቀው አሁን አጋጣሚ እንደዚህ ሆኖ ያው ቤት ውስጥ ተበላሽቶ ቀርቷል ለፈጣሪ የሚሳነው ነገር የለም ፈጣሪ ወንድማችንን ተረዳርታችሁ ረድታችሁን ይሆናል ምንም እንዲድንልን በፈጣሪ ስም እንጠይቃለን ይሆናል የኢትዮጵያ ይሆናል እንግዲህ መልእክታችንን ወንድሞቹም ይሄን መልእክት አስተላልፈዋል ይሄን መልስ ቆመን ደግሞ እናንተን ለማመስገን በቅርብ ጊዜ እንደሚያበቃን በእግዚአብሔር ስም እኔ አምናለሁ ከጎናችን ሁኑ በሶስት ሰዎች የአካውንት ቁጥር አውጥተናል በዚህ አካውንት ቁጥር በያላችሁበት ባላችሁበት ቦታ በምትችሉት መጠን እንድትረባረቡልን መልእክታችንን እናስተላልፋለን አደራም ጭምር ማለት ነው የሰዎቹን ስም ደግሞ ወይ ደግሞ እዚህ ላይ የሚያግዙን የአካውንት ስም ይወጣበት ስም ጠራለሁ ብሩክ ድንቁ ያሬድ ታፈሰ ክብሪስፋ ውቤ በሚል ስም አንድ አካውንት ነምበር ወይ ደግሞ አንድ አካውንት ቁጥር አውጥተናል ይሄን ቁጥር እዚህ ታች ባለው ቦታ እናስቀምጠዋለን በዚህ ቁጥር ውስጥ እዚህ በረከት ስራ ላይ እዚህ መልከኛ ወንድማችን ላይ እዚህ የኛ የሆነ የ24 ልጆች እንደዚህ ተንሰፍስፈው የሚረባረቡለት ወንድም ላይ እንድትረባረቡ ትልቁ እግዚአብሔራዊ መልእክቴን አስተላልፋለሁ በዘጠናዎቹ ስም በ24 ስም በኢትዮጵያ ስም ከጎናችን እንድትቆሙ ትልቁ መልእክቴ ነው ክቡራን ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር እንግዲህ የ24ን ወጣ ገባ ቅያሷን ያላትን ደግሞ ወጣቶች የዘጠናዎቹን የሚወክሉ ስለ ሰፈሯ ወግ ታሪክ እና ደስታና ማህበራዊ ጉዳይን ሲያጫውቱን ቆይተናል እንደ ድንገት ደግሞ የገጠመን ደግሞ የወንድማችንን መልእክትን ደግሞ አስተላልፈናል አሁንም በድጋሚ ከጎናችን እንድትቆሙ አደራ አላለሁኝ እኛ ዘጠናዎቹ ነን ኢትዮጵያ ለዘላለም ትኑር መልካም ጊዜ እናመሰግናለን